ሃይማኖታዊና ባህላዊ በዓላት የሚከበሩበት ወርሃ መስከረም ላይ እንገኛለን። ከ130 ዓመታት በላይ እንኳን አደረሳችሁ ሲያባብለን ከኢትዮጵያን ጋር አብሮ የቆየው ኢትዮ ቴሌኮም በመስከረም የሚከበሩ በዓላትን ምክንያት በማድረግ ከፍተኛ ቅናሽ የተደረገባቸው የበዓል ሰሞን ጥቅሎችን ለተጠቃሚዎች አዘጋጅቷል። ጤና ይስጥልን ውድ ተመልካቾቻችን፣ ትኩረቱን የኢትዮ ቴሌኮም የበዓል ሰሞን ቅናሾች እንዲሁም በዓል የሚሸቱ ዝግጅቶች ላይ ያደረገው የዛሬው ዘመንና ቴክኖሎጂ ሳምንታዊ ፕሮግራማችን ተጀምሯል። ዘመን ቅምሻን ጨምሮ የቴክኖሎጂ መረጃዎች እናደርሳችኋለን። ሰላማዊት ወንደሰን ፕሮግራሙን እየመራው ከናንተ ጋር ቆይታ አድርጋለሁ። መልካም ቆይታ። ኢትዮ ቴሌኮም ያው እንደሚታወቀው የተለያዩ የሃይማኖታዊና የባህላዊ የሆኑ በዓሎችን ለህብረተሰቡ የተለያዩ ፓኬጆችን ይዞ በመቅረብ ይታወቃል። ዘንድሮ ደግሞ በዚህ አዲስ አመት በመሆኑና መስከረም ላይ የሚገኙ የተለያዩ የሃይማኖታዊና ባህላዊ በዓሎችን ለህብረተሰቡ በተመጣጣኝ ዋጋ ቀርቧል ማለት ነው። ለምሳሌ አሁን ላይ ያለው የያሆዴ ጊፋታ ሆሊዴይ ፓኬጆች አሉን። ይሄ ደግሞ በአካባቢ ወይም በህብረተሰቡ ዘንድ የዘመን መለወጫ ተብሎ የሚከበር ነው። ከዛ በፊት ደግሞ አደይ አበባም ነበረን መስከረም አንድ ላይ ያከበር ነው ማለት ነው። ሌሎች የመስቀል በዓልና ከሱም በመቀጠል ደግሞ የኢሬቻን በዓል ምክንያት በማድረግ ኢትዮ ቴሌኮም ለህብረተሰቡ በተመጣጣኝ ዋጋ እስከ 51% ድረስ የሚሆን ቅናሽ በማድረግ ለደንበኛው አቅርቧል ማለት ነው። ጥቅሎቹ ያው እንደሚታወቀው የቮይስ የዳታና የቮይስ ፕላስ ዳታ ጥቅሎች ናቸው። ህብረተሰቡ እነዚህን ጥቅሎች በመጠቀም እርስ በርስ የበዓል ድባቡን ለማምጣት ይችላል። ለምሳሌ ድምጽን በመጠቀም እንኳን አደረሳችሁ መልእክት መለዋወጥ ይችላል። ዳታዎችን ደግሞ የሃይማኖታዊ የሆኑ በዓሎችን ወይም በዓሎችን ሲያከብር የሚያሳዩ ነገሮችን ከቤተሰብ ጋር ከጓደኛ ጋር እንደዚሁም ከዘመድ ጋር በመለዋወጥ በዓሎችን ማክበር ይችላል። ኢትዮ ቴሌኮም አሁን ላይ ያሉት የሰልፍ ቻናሎች አሉ ወይም ራስ አገዝ ቻናል የምንላቸው። እነዚህም የኢትዮ ገበታ አለ ወይም ኮኮብ 99 መሰላልን በመጠቀም መግዛት ይችላል። ከዛ በተጨማሪ ደግሞ ማይኢትዮ ቴሌኮም አፕሊኬሽንን መጠቀም ይችላል። ከዛ በተጨማሪ ደግሞ አርዲ አለን፣ እሱንም እንደዚህ ተጠቅሞ መግዛት ይችላል ማለት ነው። ከዛ ውጪ ደግሞ ቴሌብር ተጠቃሚ ከሆነ የቴሌብር ተጠቅሞ መግዛት ይችላል። ይሄ ብቻ አይደለም፣ የቴሌብር አፕሊኬሽኑ ወይም ሱፐር አፕን ተጠቅሞ መግዛት ለሚችል ደንበኛ ተጨማሪ የ20% ሪሶርስ ያገኛል ማለት ነው። ኢትዮ ቴሌኮም እቺን ታላቅ ህዝብና ሀገር በማገልገል ላይ የሚገኝ ትልቅ ተቋም እንደመሆኑ መጠን ያለ ልዩነት ለሁሉም ብሔር ብሔረሰቦች የሚያከብሩትን በዓል እኩል አብሮ በማክበር ከጎናቸው ለማሳየት እነዚህን ጥቅሎች በተመጣጣኝ ዋጋ ደንበኛው አፎርድ በሚያደርገው የፕራይስ መጠን ይዞ ቀርቧል ማለት ነው። መስቀል በዓልን ምክንያት በማድረግ እስከ 51% ድረስ የሚደርስ ቅናሽ የተደረገባቸውን የተለያዩ የሞባይል ጥቅሎችን ኢትዮ ቴሌኮም ለደንበኞቹ ይዞ ቀርቧል። እነዚህንም ጥቅሎች በመግዛት ለወዳጅ ዘመድ በማጋራት በዓሉን አብረን እንድናሳልፍ ከወዲሁ እየጋበዝኩ መልካም በዓል ላለሁ። ደረሰ። ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን ፒያሳ አካባቢ ተገኝቻለሁ። ከኢትዮ ቴሌኮም ዘመን ገበያ ጋር የተያዙ ጥያቄዎችን እያነሳን መንገድ ላይ የምናገኛቸውን ሰዎች ስጦታ የምንሰጥ ይሆናል። ብዙ ስጦታዎችን ይዣለሁ። አብራችሁን ቆዩ። መልካም ጊዜ። እሺ፣ በውድድሩ ለመሳተፍ ፈቃደኛ ስለሆንክ አመሰግናለሁኝ። ማንም በል ሙሳ አብደና። ዘመን ገበያ መቼም ሲባል ሰምተህ ታውቃለህ ብዙ ጊዜ አይደለ? በዘመን ገበያ ብዙ ሰዎች እንግዲህ እየተገበያዩ ነው።
ዘመን ገበያ ውስጥ ገብቶ አንድ ሰው መገበያየት ከሚችላቸው ወይም ደግሞ መግዛት ከሚችላቸው እቃዎች መካከል 5 ጠቅስልኛለህ 30 ሰከንድ እንሰጣለን። ዘመን ገበያ ማለት እንደ ሀገሪቱ አዲስ ቴክኖሎጂ ነው። ሰው ቤቱ ውስጥ ሆኖ የሚገኝበት አይዞ ስለሆነ ይሄው ደግሞ የቤት እቃዎች በላ ፍራፍሬዎችም ሊሆን ይችላል፣ ልብስ፣ ሰዓት የተለያዩ የቤቶች እቃ የሚፈልጉትን የቤት እቃ ቅድም ብላል መሰለኝ። ስለዚህ ሁሳ ኦልሞስት ከ5 ነገሮች በላይ ነው በ30 ሰከንድ የጠቀሰልን። ስለ ተሳትፎ እናመሰግናለን። አሁን እጄ ላይ 2 አይነት ስጦታዎች አሉ። ስለዚህ እንግዲህ አንተ ደስ ያለህን ስታየው ያማረንም ሊሆን ይችላል መርጠህ ትወስዳለህ። ይሄንን መያዣ ነው የምመረጠው። ሀና ደምሴ ደግሞ አሁን በድጋሜ ከኛ ጋር አለች። አሁንም ከዘመን ገበያ ጋር የተያዙ አንድ ጥያቄ ነው የምጠይቃት። አክቹሊ አንድ ጥያቄ እንጠይቃታለን። እሱን ከመለሰች ደግሞ እጄ ላይ ካሉ ስጦታዎች መካከል የፈለገችውን መርጣ ትወስዳለች ማለት ነው። ወደ ሀና ዘመን ገበያ ላይ መግዛት የምንችላቸውን 5 የዕቃ አይነቶች ትዘረዝርልናለች። ፈርኒቸር፣ እሺ፣ 1 ልብሶች፣ 2 አትክልቶች ማለት የአስቤዛ፣ እሺ፣ 3 ጫማ፣ ቦርሳ፣ ስልክ፣ እሺ፣ የቤት ውስጥ እቃዎች፣ ሶፋ፣ እሺ፣ ጠረጴዛ፣ እሺ፣ ቲቪ። ስለዚህ 30 ሰከንድ 5 ነበር የጠየቅናት። ኦልሞስት ወደ 15 ነው የዘረዘረችው። ስለዚህ አሸንፋለች ማለት ነው። በዚህ አጋጣሚ ሀና ማለት የምትፈልጊው ነገር ካለ ስለ ዘመን ገበያም ስለ ኢትዮ ቴሌኮምም እድሉን እንስጥሽና ስጦታዎቹን መርጠሽ ትወስጃለሽ። እሺ፣ ያው ኢትዮጵያ ውስጥ ብዙም ዲጂታል ማርኬት ማንኛውንም ነገር ኦንላይን የምንገዛበት ሾፒንግ እድል አክሰስ አልነበረም እና አሁን ቴሌ ገበያ ይሄንን ይዞ በመምጣቱ በጣም ደስተኛ ነኝ። ዘመን ገበያ ሀና የትኛው መረጥሽ? ሁለቱም ቆንጆ ስጦታዎች ናቸው። እርግጠኛ ነኝ። እሺ ተመልካቾቻችን አሁንም የዘመን ቅምሻ ፕሮግራማችን እንደቀጠለ ነው። ፒያሳ ላይ ዞር ዞር እያልን መንገደኞችን እየሸለምን ነው። አሁን ደግሞ እናት ልጇን ከትምህርት ቤት አውጥታ ወደ ቤት እየወሰደች እያለ መንገድ ላይ ይዘናቸዋል ማለት ነው። ስለዚህ ከዘመን ገበያ ጋር ተያይዞ አንድ ቀለል ያለ ጥያቄ እንጠይቃቸዋለን። የፈለጉትን ስጦታ መርጠው ይወስዳሉ ማለት ነው። አብራችሁን ቆዩ። ማንም በል አለምነሽ፣ ሚጣስ፣ ይዲዲያ። ስለዚህ ለይዲዲያ የሚጠቅም ነገር ይኖራል ብዬ አስባለሁ። ዘመን ገበያ ማለት ያው በኢትዮ ቴሌኮም የመገበያየት ስርዓትን ይዞ የመጣ የማርኬቲንግ ሲስተም። ትክክል። ስለዚህ ኦንላይን አይደለ? ኦንላይን መገበያ ሰው ምን ማዘዝ ይችላል እዛ ላይ ሆኖ ቤቱ? በቃ ኤኒ ሾፒንጎችን ይቻላል። እቃዎች፣ የሶፋ ፈርኒቸር፣ የቤት ውስጥ እቃዎች፣ ነፍስ ያለው ነገር፣ ኤሌክትሮኒክስ፣ አስቤዛ የማርኬቲንግ ሲስተም ላይ ያሉትን ኦንላይን የመገበያያ ሲስተም ነው። አሁን የጠቀስኳቸውንም ጨምሮ ብዙ ነገሮች አሉ። ነፍስ ያለውም ነገር አላሉ ዘመን ገበያ ላይ። ነፍስ ያለው ማዘዝ ይቻላል። በግ፣ ስጋ፣ እንትን በግ፣ ዶሮ፣ በሬ በቃ። ስለዚህ አለምነሽ እናመሰግናለን። ኢትዮ ቴሌኮም ዘመንና ቴክኖሎጂ ፕሮግራም ላይ የዘመን ቅምሻ ፕሮግራማችን እንደቀጠለ ነው። አሁንም ፒያሳ ላይ ዞር ዞር ብለን መንገደኞችን እየሸለምን ነው። አሁን ደግሞ እናትና ልጆች ጥያቄ ለመመለስ አብረውኛሉ። ራሳቸውን ያስተዋውቃሉ። ማንም በል። ሰዓድ ማዘር፣ ከድጃ ንጋት። ከድጃና ሰዓድ እንግዲህ አንድ ቀላል ጥያቄ ነው የምጠይቃቸው። ዘመን ገበያ ምንድነው ነው ጥያቄው። ተጋግዘው ይመልሳሉ። ወደ እነሱ እንሂድ። ዘመን ገበያ ምንድነው? ገበያ ኦንላይን ሾፒንግ የምታደርግበት ባለህበት ቤትም ሆነ ምንም ሆነ መዛዘዝ የምትችልበት የምትገበያይበት ኢንተርኔት ኦንላይን እየተላላኩ ቤት እየደወሉ እንደሚያደርሱልን ከዚህ የትም ተላልከው እንደሚያደርሱልን ነው እኛም እናው። ስለዚህ ማዘርም እንዳሉት እቃ መግዛት ብቻ ሳይሆን ቤት ድረስ ዴሊቨሪም ስላለው ይዞ ከተፍ ነው የሚለው የኢትዮ ቴሌኮም ዘመን ገበያ ማለት ነው። ስለዚህ ማዘር ከሁለቱ እቃ እንግዲህ ከልጃቸው ጋር ሆነ የፈለጉትን መርጠው ይወስዳሉ ማለት ነው። ምርጫውን ለነሱ ተዋለሁ። ማዘር ምረጡ፣ የትኛው ይሻላል? እሺ ተመልካቾቻችን አሁንም ፒያሳ ላይ ነን። እንግዲህ ዞር ዞር ያለን መንገደኞችን፣ ስራ ላይ ያሉ ሰዎችን
እያናገርን ስጦታዎችን ጥያቄዎችን እየጠይቅን እየሸለምን ነው። አሁን ደግሞ እዚሁ ፒያሳ ላይ ፎቶ በማንሳት ስራዋን እየሰራች ያለች ልጅን አግኝተናል ማለት ነው። ስሟን ታስተዋውቀናለች። ወደ እሷ እንሂድ። ዮርዳኖስ ይባላል። እሺ ዮርዳኖስ፣ እንግዲህ አሁን ከዘመን ገበያ ጋር የተያዙ አንድ ሁለት ጥያቄዎች እጠይቅሻለሁ። ዝግጁ? በመጀመሪያ ዘመን ገበያ ምንድን ነው? ዮርዲ ሰምተሽ ታውቂያለሽ? ዘመን ገበያ ሲባል መገበያ። ምን መገበያ? ሌላስ? ኦርደር የሚያደርግበት ስታጂ ቤቱ ይመጣልሻል። በጣም ጥሩ። ነፍስ ያለው ነገር አለ የለም? አለ። እንስሳት ምን? ለምሳሌ በግ፣ ዶሮ፣ ፍየል፣ በሬ። ስለዚህ የመጀመሪያውን ጥያቄ ነግራናለች። እሺ ተመልካቾቻችን፣ አሁን ደግሞ ሁለት የሃይ ስኩል ተማሪዎች አጠገብ ያሉ ራሳቸውን ያስተዋውቁናል። ከዛ በኋላ ወደ ጥያቄው ወደ ስጦታዎች ነው የምንሄደው ማለት ነው። ማንም በል። አብሳላት። ሜሮን፣ አንድ ሰው ቤት ሆኖ ከቤቱ ምን አይነት እቃዎችን በዘመን ገበያ ማዘዝ ይችላል? ሸቀጣ ሸቀጥ። አዎ፣ 3 እቃውን መጥቀስ ትችላላችሁ። አስቤዛ፣ አልባሳት፣ 5 ጨምሩ። ሰዓት አላችሁ። ጫማ ይቻላል። የተለያዩ አስቤዛዎች ምናምን ብዙ ነገር። ስለዚህ ብዙን መልሰዋል። እንሸልማቸዋለን ወይም ስጦታ እናበረክትላቸዋለን። ከሁለት አንዱ ይመርጣሉ። ምረጡ። ስሜ አሰለፈች ተክሌ ይባላል። 5 ነገሮች በ30 ሰከንድ። የቤት አስቤዛ 1፣ ሌላ ኤሌክትሪክ ምናምን ነገሮች ይቻላል። 2፣ ያው ኤሌክትሪክ እቃዎች፣ ብዙ አልባሳቶችን፣ 3፣ አስቤዛ 4 አለ። ነፍስ ያላቸው ነገሮችንም ማዘዝ እንችላለን። ለምሳሌ በግ፣ ዶሮ ቤታችን ሆነን አዘን ሁሉ ነገር መምጣት ይችልልናል ብዬ አስባለሁ። የመጨረሻው እድለኛ ወይም ደግሞ የመጨረሻው ስለ ዘመን ገበያ ጥያቄ የምንጠይቀው ሰው ጋር ደርሰናል። ፕሮግራማችንን በዚሁ እያገባደድን ነው። ፒያሳ ላይ ነን አሁንም ያለነው። መሸትሸት እያለ ነው እንግዲህ መስቀልም እየመጣ ነው። ሁላችሁም እንግዲህ ይህን ፕሮግራም የምትመለከቱ ከወዲሁ መልካም መስቀል ለማለት እወዳለሁኝ። የመጨረሻው ተጠያቂያችንን እንግዲህ ማንም በል። ኢዩኤል ቶማስ። ኢዩኤልን እንግዲህ እስካሁን ስናደርግ እንደነበረው ከዘመን ገበያ ጋር የተያያዘ አንድ ቀለል ያለ ጥያቄ እንጠይቀዋለን። ኢዩኤል፣ ዘመን ገበያ ምንድን ነው? ዘመን ገበያ ማለት በቀላሉ በቤታችን ሆነ ገበያይበት ኦንላይን ማርኬት ማለት። ከዛ ካዘዝን በኋላ ማን ነው የሚያመጣው? ዘመን በኋላ በዘመን ገበያ በኩል ዴሊቨሪ ያመጡልን። ሁላችሁም በዘመን ገበያ ገብታችሁ ተገበያዩ። ማን ያመጣልኛል ብላችሁ አትጨነቁ። ራሳችን ይዛችሁ ቤታችሁ ደጃፍ ነው የምንመጣው። ስለዚህ ኢዩኤል እንግዲህ የመጨረሻ ተወዳዳሪ ስለሆነ ምርጫ የለም። የመጨረሻዋን ስጦታ ራሱ ነው የሚወስዳት ማለት ነው። እናመሰግናለን ኢዩኤል። በዛሬው ዘመን ቅምሻ ፕሮግራማችን ያው ፒያሳ ላይ ተገኝተን ብዙ መንገደኞችን ጥያቄዎችን ከዘመን ገበያ ጋር የተያዙ ጥያቄዎችን ጠይቀን ስጦታዎችን አበርክተናል። በቀጣይ ሳምንት ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ ምክሮችን ይዤላችሁ ቀርባለሁ። እስከ ሳምንት መልካም ሳምንት። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ መልካም የመስቀል በዓል ከወዲሁ እመኝላችኋለሁ። መልካም ጊዜ። ከፍተኛ የሆነ የበሬ ንግድ እንቅስቃሴ በሚደረግበት አዲሱ ገበያ በተለይም ደግሞ ሸጎሌ የእንስሳት ማዕከል ተገኝተን የገበያ ቅኝቱን እየተመለከትን እንገኛለን። በተለይም ደግሞ ይህ የገበያ ማዕከል ከፍተኛ የሆነ የንግድ እንቅስቃሴ የሚደረግበት እንዲሁም ደግሞ ከፍተኛ የሆነ የብር ዝውውር የሚደረግበት በመሆኑ ዘመን አመጣሹ የቴሌ ብር አገልግሎት ይህንን ግብይት በምን ያክል ሁኔታ አቀላጥፎታል የሚለውን ደግሞ ዞር ዞር እያልን ቅኝት እናደርጋለን። እስኪ እንተዋወቅ። ሙሉ ስሜ ንገሩኝ። ሙሉ ስሜ አቶ ዘሪሁን ለታ እባላለሁ። የበዓል ግብይቱ ምን ይመስላል? እንግዲህ መስቀል ደርሷል። ግብይቱ እንዴት ነው? የበዓል ግብይቱ እንግዲህ አንቺም እንደታዘብሽው ያው ከአራቱም አቅጣጫ ወደ ንግድ ማዕከሉ ከብቶች እየገቡ ነው ያሉት። እነዚህ ከብቶች እንግዲህ መስቀልን ምክንያት በማድረግ የገቡ ናቸው። የዋጋ መጠን ደግሞ ማወቅ ከተፈለገ በሶስት እንከፍለዋለን። አነስተኛ፣ መካከለኛና ከፍተኛ ብለን እናስበዋለን ማለት ነው። በደረጃቸው ልክ ይለያያል። አሁን ዝቅተኛ እኛ እንደ ንግድ ማዕከል እንደ ሸጎሌ ንግድ ማዕከል ከ40 ሺህ እስከ 60 ሺህ ዝቅተኛ የሚባለው፣ መካከለኛ የሚባለው ደግሞ ከ60 ሺህ እስከ 150 ሺህ ብር።
በጣም ከፍተኛ የሚባለው ደግሞ ከ150,000 እስከ 250,000 ብር። ዋጋው በምንድን ነው የሚወሰነው? አጠቃላይ ባለው ዋጋ መሰረት ነው ገበያው ተመን የሚወጣላቸው? ፊክስድ የሆነ እንትን የለውም፣ ተመን የለውም። ገበሬው ቀልቦ ወይንም ደግሞ ከቤቱ አውጥቶ ባዋጣ ዋጋ ይሸጣል። እኛ ደግሞ በተመቸንና ባዋጣም መልኩ ተገበያይተን ወደዚህ ንግድ ማዕከል እናመጣለን። የእያንዳንዱ ግብይት ከየአንዳንዱ እንደየአንዳንዱ ኪስ ይለያል ማለት ነው። ገብቶሻል? በዚህ አጋጣሚ ተመን የለውም። ሸማች ማህበረሰቡም ባዋጣው መልክ ይገዛል፣ ነጋዴውም ባዋጣው መልክ ገብቶ ከተለያየ ቦታ ይዞ መጥቶ ግብይቱን ይፈጽማል ማለት ነው። ብዙ ጊዜ እንግዲህ በተለይ ላለፉት አመታት ደግሞ ሰው 70,000 ሚሆን 100,000 ኪስ ውስጥ አድርጎ ነበር ቢመጣው። አሁን ደግሞ እድሜ ለቴክኖሎጂ ግብይቱን አሳልጦልናልና እንዴት ነው አሁን ባለው ሁኔታ በተለይ ደግሞ ትላልቅ ገንዘብ የሚንቀሳቀስበት ቦታ ስለሆነ ይሄ ቴክኖሎጂ ምን አመጣላችሁ? በተለይ ከቴሌ ብር ጋር ተያይዞ በጣም ቢገርም ነገር ነው። ቴክኖሎጂው በጣም የተለየ ነገር አመጣልን። ቀደም ሲል በጣም እንቸገር ነበረ። ግብይት ብለን ደክሞን ወደ ቤት ስንሄድ የሚገጥሙ የተለያዩ ችግሮች ነበሩ። ያን ነገር ቴክኖሎጂ ሙሉ ለሙሉ ቀርፎታል ማለት ይቻላል። በአሁኑ ሰዓት ግብይት እያደረግን ነው። ምንም አይነት ገንዘብ በኪሳችን የገባ የለም። ቴሌ ብር ነው ሞባይልሽ ላይ የሚገባው። ከገንዘብ ጋር ምንም አይነት ያታደርግም። ቴክኖሎጂ በዚህ አጋጣሚ ሊመሰገን ይገባዋል። አንድ ያ ነገር ገንዘብ ተሸክመሽ ወደ ቤት መሄድ ስጋት ነው። ሁለተኛ ነገር ደግሞ አሁን ለመስራት እንደሚወጣው ሁሉ ለመፍረቅ የሚወጣም አንዳንድ ሰው አለ። ከእንደነዛ አይነት ሰዎች ራሱ በጣም እንደው ያን ችግር ቀርፎልናል ማለት ይቻላል። ክፍለ ሀገር 200፣ 250፣ 500፣ 550 ኪሎ ሜትር ርቆ የሚመጣ ሰው ከዚህ በፊት ገንዘብ ተሸክሞ ነበር የሚሄደው። ያን ሁሉ ነገር ያስቀረ ከመሆኑ የተነሳ እጅግ በጣም ጠቀሜታው ተነግሮ አይደለም። እንታወቅ እስኪ ሙሉ ስም ንገረኝ። አስፋው ከበደ። ጥሩ። ብዙ ጊዜ እንግዲህ ይህ ቦታ ከፍተኛ የሆነ ገንዘብ የሚዘዋወርበት ቦታ ነውና ከዚህ በፊት የነበረው የገንዘብ ልውውጣችሁ ምን ይመስል ነበር? ልምዳችሁ? በፊት በካሽ ነበር። ካሽ ተሸክመሽ መጣሽ ተሸክሞ የሄዱ ከባድ ነበር። አሁን ግን በቴሌ ብርም ስለሚተላለፍ ብር የሚሸከም ይዞ የሚመጣም የለም። አንዳንዱ በእምነትም ዝም ብሎ ሄዶ ትራንስፈር ያደርጋል። በዛ ነው እንትን ነው። እንደ ለኢትዮጵያ ሕዝብ እንኳን አደረሳችሁ። የዲጂታል ኢትዮጵያ ኢኒሼቲቭ አባል አካል ቤተሰብ ሆነን በዚህ ውስጥ ደግሞ ወደሚተረጎምና ወደ ህዝብ ወደሚቀየሩ ነገሮች ከናንተ ጋር በመስራታችን ዛሬም ደስተኞች ነን። ኢትዮ ቴሌኮም የሁሉ ጊዜ ቤታችን ነው። በአገልግሎት ረጅም ዓመት ራሳችን ቤት ድረስ መጥቶ አገልግሎናል። ዛሬ ደግሞ ከናንተ ጋር ሆነን ህዝብ ልናገለግል ስለሆነ ደስ ብሎናል። የጤና ሪፎርም ራሱ ሲሰራ ሴክተሮቻችን ተጠሪ ተቋሞቻችን የኢትዮጵያ መድኃኒት አገልግሎታችንን ጨምሮ ማለት ነው አቅራቢ አገልግሎታችንን ጨምሮ ያንን ማቀላጠፍ የምንችለው ግን ዲጂታላይዜሽን ከዲጂታል ቴክኖሎጂ ጋር ለህብረተሰብ ተደራሽ መሆን የሚለውን እንደ ትልቅ ስትራቴጂ ያስቀምጠናል። ከዚህ በፊትም በብዙ ነገሮች አብረን እየሰራን ነው። የዲጂታል ፔመንት አገልግሎትን እንዲሁም ደግሞ ከጤና ሴክተር አንፃር እንደምናውቀው የምናገኛቸው መረጃዎች በሙሉ ወደ ዌራውስ መግባት አለባቸው። ህብረተሰባችንን የምናገለግልበት ተገማችነት ስለሚያስፈልግ ማንን ነው የምናከመው፣ ምን ያስፈልገዋል፣ እንዴት አድርገን ደግሞ ኮሚት አድርገው ኃላፊነት ወስደው ተቋሞች ይሄንን ያህል መድኃኒት እንፈልጋለን ይበሉ እያልን ራሱ ትልልቅ ስራዎች እየሰራን ነው። በአጠቃላይ የስትራቴጂክ ፓርትነርሺፕ ነው። ፓርትነርሺፑ ስማርት ዲጂታል ሄልዝ ሳፕላይ ቼን ትራንስፎርሜሽን ነው። ውስጡ ላይ የተለያዩ አይነት ቴክኖሎጂዎች ይኖርታል። ሂዶ ግን የሳፕላይ ቼኑን አቅርቦቱን በጣም ማዘመን ጋር የተያያዘ ነው ማለት ነው። ቼን አሁን ላይ ያለ የሳፕላይ ቼን ማኔጅመንት ሲስተም አለ። እሱን እንደገና ደግሞ ወደ ኔክስት ሌቭል በማድረስ የዲጂታል ትዊን መጨመር፣ ሌላ ኤአይ ፓወርድ የሆነ የሴፍ የሆነ ካምፓስ እና የአክሰስ ኮንትሮል ማኔጅመንት ሲስተም፣ የቪዚተር ማኔጅመንት ሲስተም ይሄ አጠቃላይ የሚመጡትን ቪዚተሮች የስታፉን ሁሉንም አጠቃላይ የማኔጅመንት ሲስተም አለው። ዘን ስማርት ፌንስ
እንደገና የሞኒተሪንግ ሲስተም የኢቪ ቻርጂንግ እና አጠቃላይ የሎጂስቲክሱን ደግሞ የሚያሳልጠው የፍሊት ማኔጅመንት ሲስተም ይኖራል ማለት ነው። የተወደዳችሁ ተመልካቾቻችን በልዩ ልዩ ዝግጅቶች ወደ እናንተ በየሳምንቱ የሚደርሰው የዘመንና ቴክኖሎጂ የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።